የሺህ ዓመታት የታሪክ ማህደር በወርቅ የተለበጠ ዙፋንና በግርማ ሞገስ የሰከነ ንጉስ። ነገር ግን ከብርሃኑ በስተጀርባ የተሸሸገ ጨለማ ነበር። ሳቫክ፣ የንጉሱ አይኖች፣ የፍርሃት አውታር። በቴህራን ጎዳናዎች ላይ ግድግዳዎችም ጆሮ ነበራቸው። ያንን አስፈሪ ዝምታ አንዲት ካሴት ሰበረችው። ከሩቅ ስደት የተላከ ድምፅ፣ የእሳት ነበልባል የለበሰ ስብከት። እናም ቁጣው ገነፈለ። ታንኮች በሰልፈኞች ተተፉ፣ ጥይቶች በጩኸት ተሸነፉ። ጥቁር አርብ፣ የታሪክ አቅጣጫ የተቀየረበት ደም አፋሳሽ ንጋት። ዙፋኑ ወደቀ፣ አብዮቱ ነገሰ። አንድ ንጉስ ሲሰደድ፣ አንድ ኢማም በድል ተመለሱ። ኢራን፣ የዓለም ስልጣኔ አንዱ ማገር የሆነችው ጥንታዊቷ ፋርስ። ይህች ምድር ከ3000 ዓመታት በላይ የታሪክ አሻራ ያላት የቂሮስና የዳሪዮስ የንጉሳነ ነገሥት መነሻ ናት። ከዛግሮስ ተራሮች እስከ ካስፒያን ባህር ዳርቻ ድረስ የሚዘልቀው ሰፊው ግዛቷ ለዘመናት የምስራቅና የምዕራብ የንግድና የባህል መገናኛ ሆኖ ቆይቷል። የፋርስ ባህል በግጥም በስነ ሕንፃና በረቂቅ ጥበባት የተሞላ ነው። እንደ ሩሚና ሐፊዝ ያሉ ገጣሚያን የሰው ልጅን መንፈሳዊ ጥማት በቃላት ሲያረኩ፣ የፋርስ ሰማያዊ መስጊዶች ደግሞ የምድራዊ ጥበብ ማሳያ ሆነው ቆይተዋል። ለሺህ ዓመታት ኢራን በነገሥታት ወይም ሻሆች ስትመራ ቆይታለች። ንጉሳዊው ሥርዓት የኢራን የማንነት መገለጫ ተደርጎ ይወሰድ ነበር። ሆኖም ግን በ20ኛው ክፍለ ዘመን አጋማሽ ላይ ይህ ጥንታዊ ታሪክ ከአዲስ የፖለቲካ ነፋስ ጋር መጋጨት ጀመረ። በጥንታዊው ባህልና በዘመናዊው ምዕራባዊ ተጽዕኖ መካከል የተፈጠረው ውጥረት፣ በሻሁ ቤተ መንግሥትና በመስጊዶች መካከል የነበረው ቅራኔ የፋርስን ምድር ወደማይቀለበስ አብዮት መራው። በ1960ዎቹ መጀመሪያ ላይ ሻህ መሐመድ ረዛ ፓህላቪ ኢራንን ወደ ዘመናዊ ዓለም ለማስገባት የነጭ አብዮት ወይም ዋይት ሪቮሉሽን የተሰኘውን ታላቅ የለውጥ ዕቅድ ይፋ አደረጉ። ይህ ስያሜ የተሰጠው ደም ሳይፈስ ሕዝቡን ከድህነትና ከኋላ ቀርነት ለማውጣት የታለመ መሆኑን ለማሳየት ነበር። የዚህ ፕሮግራም ዋነኛ ምሰሶ የመሬት ክፍፍል ሲሆን፣ ዓላማውም በሀገሪቱ ለዘመናት የነበረውን የፊውዳል ሥርዓት በመስበር መሬቱን ለገበሬው ማከፋፈል ነበር። ንጉሱ በዚህ እርምጃቸው የገበሬውን ድጋፍ ለማግኘትና የባለ ሀብቶችን ጉልበት ለመቀነስ አልመው ነበር። ከመሬት ክፍፍሉ ጎን ለጎን ሻሁ የትምህርትና የጤና ዘመቻዎችን በስፋት ጀመሩ። የእውቀት ጦር የተሰኘ አዲስ አደረጃጀት በመፍጠር ወጣቶች በውትድርና ፋንታ ወደ ገጠር ሄደው ህዝቡን እንዲያስተምሩ ተደረገ። የሴቶች መብትም የዚህ ለውጥ አካል ነበር። ሴቶች የመምረጥና የመመረጥ መብት እንዲኖራቸው ተደረገ። በተጨማሪም የፋብሪካ ሰራተኞች በትርፋቸው ላይ ድርሻ እንዲኖራቸውና የተፈጥሮ ሀብቶች በተለይ ደኖችና የግጦሽ መሬቶች በመንግስት ቁጥጥር ስር እንዲሆኑ ትዕዛዝ ተላለፈ። ይሁን እንጂ ይህ በጎ የሚመስል የለውጥ ጉዞ በውስጡ ትልቅ ውጥረት ይዞ መጣ። የመሬት ክፍፍሉ ለዘመናት መሬት ሲያስተዳድሩ የነበሩትንና በሱም መስጊዶችንና የሃይማኖት ትምህርት ቤቶችን ሲረዱ የነበሩትን የሃይማኖት መሪዎች ክፉኛ አስቆጣ። የሴቶች መብትና የምዕራባውያን ፋሽን መስፋፋት ደግሞ በባህላዊው ማህበረሰብ ዘንድ የእስላማዊ እሴቶች ጥቃት ተደርጎ ተወሰደ። ሻሁ ሀገሪቱን በፍጥነት ለማዘመን በወሰዱት የኃይል እርምጃ የኢራንን ጥንታዊ ማንነትና የህዝቡን መንፈሳዊ ትስስር ግምት ውስጥ ባለማስገባታቸው በወደፊቱ አብዮት ትልቅ የመቃወሚያ መሰረት ጥለው አለፉ። በ1963 አጋማሽ ላይ የነጩ አብዮት ያስከተለው ለውጥ በሃይማኖት መሪዎች ዘንድ ከፍተኛ ቁጣ እንቀሰቀሰ። በዚህ ወቅት ነበር በቆም ከተማ የሚገኙት አያቶላ ሩሆላ ሆሜኒ ድምፃቸውን ከፍ አድርገው ማሰማት የጀመሩት። ሆሜኒ ንጉሱን በቀጥታ በመጋፈጥ ግርማዊነቶ ሆይ ምክሬን ስሙ በማለት ያስጠነቀቁበት ንግግር በኢራን ታሪክ ውስጥ ትልቅ ስፍራ አለው። ንጉሱ የኢራንን ክብር ለአሜሪካና ለእስራኤል አሳልፈው ሰጥተዋል፣ እስላማዊ ህጎችንም እየጣሱ ነው በሚል
በጽኑ ወቀሷቸው። ይህ ድፍረት የተሞላበት ንግግር ሻሁን ስላስቆጣቸው ሆሚኒ በቁጥጥር ስር ዋሉ። ይህም በሀገሪቱ ታሪክ የሰኔ 1963 ዓመፅ የሚባለውን ደም አፋሳሽ ግጭት አስከተለ። መንግሥት ዓመፁን በኃይል ቢጨፈልቀውም የሆሚኒ ዝና ግን በመላው ኢራን ናኝቶ ነበር። በ1964 ሻሁ ለአሜሪካ ወታደራዊ ሰራተኞች በኢራን ምድር ያለመከሰስ መብት የሚሰጥ ሕግ ሲያወጡ ሆሚኒ በድጋሚ ብቅ ብለው ኢራን በአሜሪካ ቀንበር ስር ወደቀች በማለት ሕዝቡን ቀሰቀሱ። በዚህ ጊዜ ሻሁ ሆሚኒን በሀገር ውስጥ ማስቀመጥ አደገኛ መሆኑን ስለተረዱ ወደ ቱርክ በስደት እንዲሄዱ አደረጉ። ሆኖም ስደቱ ሆሚኒን ከሕዝቡ አላራቃቸውም። ይልቁንም ከቱርክ ወደ ኢራቅ በመሸጋገር ትግላቸውን በይፋ ቀጠሉ። ሆሚኒ በኢራቅ ለ14 ዓመታት በቆዩበት ወቅት እስላማዊ መንግስት በሚል ርዕስ አዲስ የፖለቲካ ፍልስፍና ነደፉ። ይህ ፍልስፍና ንጉሳዊ አገዛዝን ሙሉ በሙሉ የሚቃወም ነበር። የሚገርመው ግን በስደት ሆነው ኢራን ውስጥ ያለውን ህዝብ የሚመሩበት ዘዴ ነበር። ንግግሮቻቸውን በካሴት እየቀዱ በሚስጥር ወደ ኢራን ይልካሉ። እነዚህ ካሴቶች በመስጊዶችና በገበያ ስፍራዎች በድብቅ እየተባዙ ለህዝቡ ይደርሱ ነበር። በዚህ መልኩ አያቶላ ሆሜኒ በአካል ባይኖሩም በድምጻቸው አማካኝነት በእያንዳንዱ ኢራናዊ ቤት ውስጥ ገብተው የሻሁ አገዛዝ እንዲንቀጠቀጥ ማድረግ ጀመሩ። አያቶላ ሆሜኒ በስደት ሆነው የህዝብን ልብ ሲያሸንፉ፣ ሻህ መሐመድ ረዛ ፓህላቪ ደግሞ ስልጣናቸውን ለማስጠበቅ ሳቫክ በተሰኘው የደህንነትና የስለላ ተቋም ተማመኑ። በ1957 በአሜሪካው CIA እና በእስራኤሉ ሞሳድ እገዛ የተቋቋመው ይህ ድርጅት በኢራን ታሪክ ውስጥ እጅግ የሚፈራና የሚጠላ ተቋም ለመሆን ጊዜ አልፈጀበትም። ሳቫክ በሀገሪቱ በሁሉም መስኮች፣ በዩኒቨርሲቲዎች፣ በጋዜጦች፣ በሰራተኛ ማህበራትና በመስጊዶች ውስጥ ሳይቀር ሰርጎ በመግባት የንጉሱን ተቃዋሚዎች ማደን ጀመረ። በኢራን ጎዳናዎች ላይ ግድግዳዎች ጆሮ አላቸው የሚለው አባባል የተለመደ ሆነ። ምክንያቱም ማንኛውም ሰው የቅርብ ጓደኛው ወይም ዘመዱ የሳቫክ ሰላይ ሊሆን እንደሚችል ይሰጋ ነበር። የሳቫክ ጭካኔ የሚገለጸው በክትትል ብቻ አልነበረም። ተቃዋሚ የተባሉ ዜጎች ያለ ፍርድ ይታሰሩ፣ በቴህራን በሚገኘው ታዋቂው ኤቪን እስር ቤት ውስጥም ዘግናኝ ድርጊት ይፈጸምባቸው ነበር። እስረኞች በኤሌክትሪክ ንዝረት፣ በግርፋትና በስነ ልቦናዊ ጫና እንዲንበረከኩ ይደረግ ነበር። ሻሁ ኢራን በቅርቡ ከዓለም አምስተኛው ሀያል ሀገር ትሆናለች እያሉ በምዕራባውያን ሚዲያዎች ቢመኩም በሀገር ውስጥ ግን ማንኛውም የፖለቲካ ነጻነት የታገደባት፣ ጋዜጠኞች በሳንሱር የታነቁባትና ህዝቡ በአስፈሪ ዝምታ ውስጥ እንዲኖር የተገደደባት ሀገር ፈጠሩ። ይህ አይነቱ ከፍተኛ ጭቆና ግን የሻሁን መንግስት ከውድቀት አላዳነውም። ይልቁንም ህዝቡ በውስጡ የያዘው ጥላቻና ቁጣ እየገነፈለ እንዲወጣ አደረገው። ሳቫክ በገደላቸውና ባሰቃያቸው ሰዎች ቁጥር ልክ አዳዲስ ተቃዋሚዎች ተፈጠሩ። ንጉሱ በሰራዊታቸውና በደህንነት መዋቅራቸው ላይ የነበራቸው ከመጠን ያለፈ እምነት ከህዝባቸው ጋር ያላቸውን ግንኙነት ሙሉ በሙሉ እንዲበጠስ አደረገው። በመጨረሻም ይህ በሳቫክ የተፈጠረው የፍርሃት ድባብ ህዝቡ ከመፍራት ይልቅ መሞት ይሻላል ብሎ አደባባይ እንዲወጣ ያደረገው ዋነኛው ግፊት ሆነ። በ1970ዎቹ መጀመሪያ ላይ የዓለም የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ለኢራን ታላቅ የሀብት ምንጭ ከፈተ። ሻሁ ታላቁ ስልጣኔ ብለው ለጠሩት ራዕያቸው ይህንን ገንዘብ እንደ ዋና መሳሪያ ተጠቀሙበት። ሆኖም ይህ ድንገተኛ ሀብት በሀገሪቱ ላይ ያልታሰበ የኢኮኖሚ መቃወስ አመጣ። የዋጋ ግሽበት ጣሪያ ነካ። የቤት ኪራይና የምግብ ዋጋ ተራው ህዝብ ሊሸከመው ከሚችለው በላይ ሆነ። ገንዘቡ ጥቂት ባለስልጣናትንና ለቤተ መንግስት ቅርብ የሆኑ ነጋዴዎችን ሲያበለጽግ፣ ሰፊው የከተማ ነዋሪ ግን በድህነትና በኑሮ ውድነት መማቀቅ ጀመረ። ይህ የሀብት መዛባት በህዝቡ ልብ ውስጥ ከፍተኛ ቅሬታንና የፍትህ መጓደል ስሜትን ዘራ። በዚህ የኢኮኖሚ ቀውስ መሃል ነበር በ1971 ሻሁ የ2500ኛው ዓመት የፋርስ ንጉሳዊ አገዛዝ ክብረ በዓል በሚል እጅግ ግዙፍና ቅንጡ ድግስ በፐርሴፖሊስ ያዘጋጁት። ይህ ድግስ በወቅቱ በዓለም ላይ በታሪካዊነቱና በውድነቱ ወደር ያልተገኘለት ነበር። ከመላው ዓለም የመጡ ነገስታት፣ ፕሬዝዳንቶችና መሪዎች ተጋብዘው ነበር። ምግቡ ከፈረንሳይ በልዩ አውሮፕላን እየተጓጓዘ መጣ። እንግዶቹም በበረሃው መሃል በተተከሉና እንደ ቤተ መንግስት በሚያምሩ ድንኳኖች ውስጥ እንዲያርፉ ተደረገ።
ሻሁ በዚህ ድግስ የፋርስን ታላቅነት ለዓለም ለማሳየት ቢሞክሩም ውጤቱ ግን ተገላቢጦሽ ሆነ። ይህ ድግስ ለኢራናውያን የውርደትና የቁጣ ምንጭ ሆነባቸው። ህዝቡ በረሃብና በችግር እየተሰቃየ ንጉሱ በሚሊዮኖች የሚቆጠር ዶላር ለባዕዳን መሪዎች መስተንግዶ ማውጣታቸው እንደ ክህደት ተቆጠረ። አያቶላ ሆሜኒ ከስደት ሆነው ይህ የዲያብሎስ ድግስ ነው በማለት ባስተላለፉት መልእክት ድርጊቱ እስላማዊ እሴቶችን የሚጻረርና የድሆችን ሀብት መዝረፍ መሆኑን ገለጹ። ይህ ክስተት ሻሁ ከራሳቸው ህዝብ ህይወትና ስሜት ምን ያህል ርቀው እንደነበር የሚያሳይ ትልቅ ማረጋገጫ ሆነ። የፐርሴፖሊስ ድግስ ሲያበቃ የንጉሳዊው አገዛዝ ማብቂያ መቃረቡን የሚያሳዩ ምልክቶች በግልጽ መታየት ጀመሩ። ጥር 1978 ላይ የሻሁ መንግስት አንድ ያልታሰበና ታላቅ ስህተት ፈጸመ። ኢትላት በተሰኘው የመንግስት ጋዜጣ ላይ አያቶላ ሆሜኒን በጽኑ የሚሳደብና ክብራቸውን የሚነካ ጽሑፍ ወጣ። ጽሑፉ ሆሜኒን የብሪታንያ ሰላይና ባዕድ አድርጎ በመሳል ሊያጥላላቸው ሞከረ። ሆኖም ይህ ድርጊት በህዝቡ ዘንድ የፈጠረው ውጤት ተቃራኒ ነበር። በኮም ከተማ የሚገኙ የሃይማኖት ተማሪዎችና መምህራን ወዲያውኑ አደባባይ በመውጣት ተቃውሟቸውን አሰሙ። የሻሁ ወታደሮች ሰልፉን በኃይል ለመበተን በከፈቱት ጥይት በርካታ ተማሪዎች ተገደሉ። ይህ የደም ጠብታ ደግሞ የአብዮቱን ሰንሰለት ቀሰቀሰ። በኢራን ባህልና በእስልምና እምነት መሰረት አንድ ሰው በሞተ በ40ኛው ቀን የሐዘን መታሰቢያ ይደረጋል። በኮም ከተማ የተገደሉትን ለመዘከር በ40ኛው ቀን በሌሎች ከተሞች በተለይ በታብሪዝ ህዝቡ አደባባይ ወጣ። እዚያም ወታደሮች በወሰዱት እርምጃ ተጨማሪ ሰዎች ተገደሉ። ይህም በየ40 ቀኑ የሚደገም የማይቆም የተቃውሞ ዑደት ፈጠረ። ሻሁ ኃይል በመጠቀም ህዝቡን ለማስፈራራት ቢሞክሩም በእያንዳንዱ የቀብር ስነ ስርዓት ላይ የሚወጣው ህዝብ ቁጥር ግን እየጨመረ ሞት ለሻህ የሚለው መፈክር እየጎላ መጣ። ነሐሴ 1978 ላይ በአባዳን ከተማ የሚገኘው ሲኒማ ሬክስ በእሳት ተቃጥሎ በመቶዎች የሚቆጠሩ ሰዎች በህይወት ተቃጠሉ። መንግስት ተቃዋሚዎችን ቢከስም ህዝቡ ግን ሳቫክ ነው ያቃጠለው ብሎ አመነ። ይህ ክስተት በኢራን ታሪክ ውስጥ እጅግ ዘግናኝ ከሆኑት አንዱ ሲሆን የህዝቡን ጥላቻ ወደ ከፍተኛ ደረጃ ደረሰው። መስከረም 1978 ላይ ሻሁ በቴህራን የወታደራዊ አዋጅ ቢያውጁም ህዝቡ ግን ሳይፈራ በጃሌህ አደባባይ ተሰበሰበ። ያ ቀን ጥቁር አርብ ብላክ ፍራይዴይ ተብሎ የሚታወቅ ሲሆን የሻሁ ሰራዊት በሰላማዊ ሰልፈኞች ላይ በከፈተው መጠነ ሰፊ ጥይት አደባባዩ በደም ታጠበ። ከጥቁር አርብ በኋላ በሻሁና በህዝቡ መካከል የነበረው ማንኛውም የመግባቢያ መንገድ ተዘጋ። አብዮቱ ወደ መጨረሻው ምዕራፍ ተሸጋገረ። ከጥቁር አርብ ጭፍጨፋ በኋላ በኢራን ምድር ሰላም የሚባል ነገር ዘበት ሆነ። ሻህ መሐመድ ረዛ ፓህላዊ የሀገሪቱ ስልጣን ከእጃቸው እየሸሸ መሆኑን ተረዱ። ወታደራዊ አዋጅ ቢያውጁም ህዝቡ ግን ሞትን ጥቁር ልብስ አድርጎ አደባባዩን አጥለቀለቀው። በዚህ ወቅት አብዮቱ ከጎዳና ሰልፍ ባለፈ ወደ ኢኮኖሚ ጦርነት ተሸጋገረ። በመላው ሀገሪቱ የሚገኙ የነዳጅ ኢንዱስትሪ ሰራተኞች፣ የባንክ ባለሙያዎችና የመንግስት ሰራተኞች በአንድ ድምፅ ስራ ቆሙ። የዓለምን የነዳጅ ገበያ ይቆጣጠር የነበረው የኢራን ዘይት መፍሰሱን አቆመ። የሻሁ መንግስትም የገቢ ምንጩ ተሟጠጠ። ቴህራን በጨለማና በቅዝቃዜ ተዋጠች። ሆኖም የህዝቡ የለውጥ ፍላጎት ግን እንደ እሳት እየጋለ ሄደ። ሻሁ በቴሌቪዥን ቀርበው የአብዮታችሁን ድምፅ ሰምቻለሁ በማለት የይቅርታና የለውጥ ቃል ቢገቡም ለህዝቡ ግን ይህ በጣም ዘግይቶ የመጣ ጥሪ ነበር። በዚህ መሃል አያቶላ ሆሜኒ ከኢራቅ ተባረው ወደ ፈረንሳይ ፓሪስ አቅራቢያ ተዛወሩ። ይህ ለሻሁ ትልቅ የታክቲክ ስህተት ነበር። ምክንያቱም ፓሪስ ውስጥ ሆሜኒ የዓለም አቀፍ ሚዲያዎችን ትኩረት በቀላሉ አገኙ። በየቀኑ ለቢቢሲና ለሌሎች ታዋቂ ጋዜጠኞች መግለጫ መስጠት ጀመሩ። በፓሪስ ሆነው የሚሰጧቸው ትዕዛዞች በስልክ አማካኝነት ደቂቃ ሳይሞላው ቴህራን ይደርሱ ነበር። ሻሁ በአካል ሀገር ውስጥ ቢኖሩም ቅቡልነታቸው አልቆ ነበር። ሆሜኒ ግን በሺዎች የሚቆጠሩ ኪሎ ሜትሮች ርቀው ሳለ የኢራን እውነተኛ መሪ ሆኑ።
የአሜሪካ መንግስትም ቢሆን የሻሁ መውደቅ የማይቀር መሆኑን ተረድቶ ድጋፉን ቀስ በቀስ ማንሳት ጀመረ። ጥር 16 ቀን 1979 በኢራን ታሪክ የማይረሳ ቀን ሆነ። ንጉሱና ንግስቲቱ ለዘላለም ሀገራቸውን ጥለው ለመሰደድ ወደ አውሮፕላን ማረፊያ መሩ። ሻሁ አውሮፕላን ውስጥ ከመግባታቸው በፊት ጥቂት የኢራንን አፈር በኪሳቸው ይዘው እንደነበር ይነገራል። አውሮፕላኑ ከምድር ተነስቶ መሄዱ በሬዲዮ ሲነገር መላዋ ኢራን በደስታ እብድ ሆነች። መኪኖች ጥሩምባ አሰሙ። ህዝቡም ሻህ ሄደ እያለ በደስታ ይጨፍር ነበር። የንጉሱ ምስል ያለባቸው የገንዘብ ኖቶች ተቀደዱ። ሐውልቶቻቸውን በገመድ ተጎትተው ወደቁ። ሆኖም ንጉሱ ቢሄዱም ትግሉ ገና አልተጠናቀቀም ነበር። ምክንያቱም ሻሁ ከመሄዳቸው በፊት ሻፑር ባክቲያር የተባሉ ተቃዋሚን በጠቅላይ ሚኒስትርነት ሾመው ነበር። የካቲት 1 ቀን 1979 አያቶላ ሆሚኒ በፈረንሳይ አየር መንገድ አውሮፕላን ተሳፍረው ቴህራን ሜህራባድ አውሮፕላን ማረፊያ አረፉ። አቀባበሉ በዓለም ታሪክ ታይቶ የማይታወቅ ነበር። ከ3 እስከ 5 ሚሊዮን የሚገመት ህዝብ ከኤርፖርት እስከ መቃብር ስፍራ በሄሊኮፕተር እስኪጓጓዙ ድረስ መንገዱን ዘግቶት ነበር። ሆሚኒ የባክቲያርን መንግስት እንደማይቀበሉ አወጁ። ለሚቀጥሉት 10 ቀናት በሆሚኒ ደጋፊዎችና በሻሁ ታማኝ ወታደሮች መካከል የመጨረሻው የጎዳና ላይ ውጊያ ተካሄደ። የካቲት 11 ቀን ሰራዊቱ ገለልተኛ ነኝ ብሎ ወደ ካምፑ እንዲመለስ ትዕዛዝ ሲሰጥ የንጉሳዊው ስርዓት የመጨረሻው ምሰሶ ተናደ። አብዮቱ በድል ተጠናቀቀ። የሺህ ዓመታት ንጉሳዊ አገዛዝ በታሪክ ማህደር ተቀበረ። የካቲት 11 ቀን 1979 የንጉሳዊው ስርዓት በይፋ መውደቁ ሲታወጅ ኢራን በአንድ ሌሊት ወደ አዲስና ያልታወቀ ምዕራፍ ተሸጋገረች። ሆኖም ይህ የድል ደስታ ለሻሁ የቅርብ ባለስልጣናትና ለጦር አዛዦች የጥቁር ቀን መጀመሪያ ነበር። አያቶላ ሆሚኒ የአብዮት ፍርድ ቤቶች እንዲቋቋሙ ትዕዛዝ ሰጡ። እነዚህ ፍርድ ቤቶች እንደ መደበኛው የህግ ስርዓት ሳይሆኑ በጣም ፈጣንና ግልጽ ያልሆነ የፍርድ ሂደት የሚከተሉ ነበሩ። በቴህራን በሚገኘው ሬፋ ትምህርት ቤት ሆሚኒ ጊዜያዊ ዋና መስሪያ ቤታቸው ባደረጉት ስፍራ ጣሪያ ላይ የመጀመሪያዎቹ የሻህ ጀነራሎች በሞት እንዲቀጡ ተወሰነባቸው። ከነዚህም መካከል የሳባክ ዋና ዳይሬክተር የነበሩት ጄኔራል ናሲሪ እና ሌሎች ከፍተኛ የጦር መሪዎች ይገኙበታል። ፍርዱ የተሰጠው በጥቂት ሰዓታት ውስጥ ሲሆን ቅጣቱም ወዲያውኑ በመረሸን ተፈጸመ። በሚቀጥሉት ሳምንታትና ወራት ውስጥ በመቶዎች የሚቆጠሩ የሻሁ ታማኝ የነበሩ ሚኒስትሮች፣ የፓርላማ አባላትና የደህንነት ሰራተኞች በቁጥጥር ስር ዋሉ። ብዙዎቹ በምድር ላይ ጥፋትን ማስፋፋት በሚል ክስ የሞት ፍርድ ተፈረደባቸው። ይህ እርምጃ በአንድ በኩል የአብዮቱን ደጋፊዎች ፍትህ እየተሰጠ ነው በሚል ሲያረካ፣ በሌላ በኩል ግን ዓለም አቀፍ የሰብአዊ መብት ተሟጋቾችንና የቀድሞውን ስርዓት ደጋፊዎች በከፍተኛ ድንጋጤ ውስጥ ከተተ። የዚህ የኃይል እርምጃ ሰለባ ከሆኑት መካከል በጣም ታዋቂው ሰው የቀድሞ ጠቅላይ ሚኒስትር አሚር አባስ ሆቬይዳ ነበሩ። ሆቬይዳ ለ13 ዓመታት ኢራንን በጠቅላይ ሚኒስትርነት የመሩ ቢሆንም በአብዮቱ ፍርድ ቤት ቀርበው በጥይት ተረሸኑ። ይህ የጭካኔ እርምጃ አዲሱ ስርዓት ለማንኛውም የቀድሞ ተጽዕኖ ቦታ እንደሌለውና ሙሉ በሙሉ አሮጌውን ስርዓት የመቅበር ዓላማ እንዳለው የሚያሳይ ነበር። በሺዎች የሚቆጠሩ የሻሁ ደጋፊዎች፣ ባለሀብቶችና ምሁራን ሀገሪቱን ጥለው ተሰደዱ። ይህ ወቅት የአብዮቱ የማጥራት ወቅት ነበር። ሆሚኒና ደጋፊዎቻቸው በየመስሪያ ቤቱና በየሰራዊቱ ውስጥ ያሉትን የሻህ ታማኝ ሰራዊቶች በማባረርና ሃይማኖታዊ ታማኝነት ያላቸውን ሰዎች በመተካት አዲሱን የእስላማዊ ሪፐብሊክ መዋቅር መገንባት ጀመሩ። ነገር ግን ይህ የማጽዳት ዘመቻ ገና ሳይጠናቀቅ ኢራን ሌላ ትልቅና ዓለምን ያስገረመ ፈተና ገጠማት። የአሜሪካ ኤምባሲ መያዝና የታጋቾች ቀውስ። ይህም አብዮቱ ከውስጥ ጉዳይ አልፎ ወደ ዓለም አቀፍ ዲፕሎማሲያዊ ጦርነት እንዲሸጋገር አደረገው። ህዳር 1979 ላይ አብዮቱ ገና አንድ ዓመት ሳይሞላው
በኢራንና በአሜሪካ መካከል የነበረው ግንኙነት ወደማይመለስበት ገደል አመራ። ለዚህም መነሻ የሆነው ሻህ መሐመድ ረዛ ፓህላቪ ለካንሰር ሕክምና ወደ አሜሪካ እንዲገቡ መፈቀዱ ነበር። ይህ ዜና በቴህራን ጎዳናዎች ላይ የሚርመሰመሰውን አብዮታዊ ወጣት ክፉኛ አስቆጣ። አሜሪካ ሻሁን መልሳ ስልጣን ላይ ለመጫን እያሴረች ነው የሚል ስጋትና ጥርጣሬ በሰፊው ተሰራጨ። ህዳር 4 ቀን በመቶዎች የሚቆጠሩ የኢማሙ መስመር ተከታይ ተማሪዎች የተባሉ ወጣቶች በቴህራን የሚገኘውን ግዙፉን የአሜሪካ ኤምባሲ ግቢ ሰብረው ገቡ። ተማሪዎቹ በኤምባሲ ውስጥ የነበሩ 52 አሜሪካውያን ዲፕሎማቶችንና ሰራተኞችን በታጋችነት ያዙ። መጀመሪያ ላይ ድርጊቱ ለጥቂት ቀናት የሚቆይ ቢመስልም አያቶላ ሆሚኒ ግን ድርጊቱን ሁለተኛው አብዮት በማለት ድጋፋቸውን ሲገልጹ ነገሩ ተቀየረ። አሜሪካን ታላቋ ሰይጣን በማለት የጠሩት ሆሚኒ ታጋቾቹ እንዲለቀቁ፣ ሻሁ ለፍርድ እንዲመለሱና በአሜሪካ የታገደው የኢራን ገንዘብ እንዲለቀቅ ቅድመ ሁኔታ አስቀመጡ። ይህ ክስተት በዓለም አቀፍ ሚዲያዎች ለ444 ቀናት በየቀኑ የሚዘገብ ታላቅ ድራማ ሆነ። በኤምባሲው ውስጥ ተማሪዎቹ ሰነዶችን በማገጣጠም አሜሪካ በኢራን የውስጥ ጉዳይ ስትሰልል ነበር የሚሉ መረጃዎችን ይፋ ማድረጋቸው ህዝቡ ለአብዮቱ ያለውን ድጋፍ ይበልጥ አጠነከረው። አሜሪካ ታጋቾቿን ለማስለቀቅ የንስር ጥፍር የተሰኘ ወታደራዊ ኦፕሬሽን ብትሞክርም በደረሰባት የአውሮፕላን አደጋና በቴክኒክ ብልሽት ምክንያት ሳይሳካ ቀረ። ይህ ውድቀት ለአሜሪካ ታላቅ ውርደት፣ ለሆሚኒ ደግሞ የአምላክ እርዳታ ተደርጎ ተወሰደ። ታጋቾቹ በመጨረሻ የተለቀቁት በ1981 ሮናልድ ሬገን የፕሬዝዳንትነት ቃለ መሐላ በፈጸሙበት ዕለት ነበር። ይህ የ444 ቀናት ቀውስ የሁለቱን ሀገራት ግንኙነት ለዘላለም የቆረጠ ሲሆን ኢራንንም በዓለም አቀፍ መድረክ ጸረ ምዕራባውያን አቋም ያላት ሀገር አድርጎ አስቀመጣት። ኢራን በአብዮት ትርምስና በዲፕሎማሲያዊ መገለል ውስጥ እንዳለች የጎረቤት ሀገር ኢራቅ መሪ የነበሩት ሳዳም ሁሴን አጋጣሚውን ለመጠቀም ወሰኑ። ሳዳም የአብዮቱ መንፈስ ወደ ኢራቅ እንዳይሻገር በመፍራትና የኢራንን ደካማነት በመገመት ሰራዊታቸውን ወደ ኢራን ድንበር አዘመቱ። ይህ ድንገተኛ ወረራ የኢራንን አብዮታዊ መንግስት ለከፍተኛ አደጋ አጋለጠው። ሆኖም ሳዳም ያልገመቱት ነገር ቢኖር ይህ ወረራ የተከፋፈለውን የኢራን ህዝብ በአንድነት እንዲቆም ማድረጉን ነበር። አያቶላ ሆሚኒ ጦርነቱን የእምነትና የክህደት ፍልሚያ በማለት በመጥራት በሚሊዮኖች የሚቆጠሩ ወጣቶችን ለዘመቻ ቀሰቀሱ። ይህ ጦርነት ለ8 ረጅም ዓመታት የቀጠለ ሲሆን በ20ኛው ክፍለ ዘመን ከተደረጉት እጅግ ደም አፋሳሽና ረጅም ጦርነቶች አንዱ ሆነ። ሁለቱም ወገኖች የጠለቀ ቦይ በመቆፈርና የኬሚካል መሳሪያዎችን ጭምር በመጠቀም ከፍተኛ የሰው ህይወት ገበሩ። ኢራን በጦርነቱ ወቅት የሰው ማዕበል የተሰኘውን ስልት በመጠቀም በሺዎች የሚቆጠሩ በጎ ፈቃደኛ ወጣቶችን በባዶ እጃቸው ወደ ጠላት ቦይ እንዲገቡ ታደርግ ነበር። ይህ መስዋዕትነት ለአብዮቱ አዲስ የሰማዕትነት ባህል ፈጠረለት። በቴህራንና በሌሎች ከተሞች ያሉት ግድግዳዎች በጦርነቱ በወደቁ ወጣቶች ፎቶግራፎች ተሸፈኑ። ይህም አብዮቱን ከፖለቲካዊ እንቅስቃሴ ወደ ጥልቅ ሃይማኖታዊና ብሔራዊ ስሜት ቀየረው። ጦርነቱ በ1988 በተባበሩት መንግስታት ድርጅት አማካኝነት በተደረገ የተኩስ አቁም ስምምነት ሲያበቃ ሁለቱም ሀገራት ከፍተኛ ውድመት ደርሶባቸው ነበር። አያቶላ ሆሚኒ ስምምነቱን መቀበላቸውን መርዝ እንደመጠጣት ይቆጠራል በማለት የገለጹት ቢሆንም ጦርነቱ ግን አዲሱ እስላማዊ ሪፐብሊክ መንግስት ስልጣኑን እንዲያጠናክርና ተቃዋሚዎቹን የጠላት ተላላኪ በማለት እንዲያጸዳ ዕድል ሰጥቶታል። ጦርነቱ ሲያበቃ ኢራን ደክማ ነበር። ነገር ግን አብዮቱ በደም ተጠምቆ ጸንቶ ቆመ። ይህ የታሪክ ምዕራፍ ኢራን ዛሬ ለምትከተለው ወታደራዊና ፖለቲካዊ አቋም ዋነኛው መሰረት ነው። ሰኔ 1989 አዲሲቷ ኢራን ሌላ ታሪካዊ ድንጋጤ አስተናገደች። አብዮቱን የመሩትና ለ10 ዓመታት ሀገሪቱን በብረት እጅና በመንፈሳዊ መመሪያ ያስተዳደሩት አያቶላ ሩሆላ ሆሚኒ በ86 ዓመታቸው ከዚህ ዓለም በሞት ተለዩ። ዜናው በሬዲዮ ሲነገር መላዋ ኢራን በለቅሶና በዋይታ ተናወጠች። ለብዙዎቹ ኢራናውያን ሆሚኒ ከፖለቲካ መሪ በላይ የለውጥ ምልክትና የመንፈስ አባት ነበሩ። ለምዕራባውያን ደግሞ ዓለምን ያናወጠ አስፈሪ አብዮተኛ ነበሩ። ሆኖም የቀብር ስነ ስርዓታቸው በዓለም ታሪክ ታይቶ የማይታወቅና እጅግ አስገራሚ ክስተት ሆኖ ተመዝግቧል።
በቴህራን ጎዳናዎች ላይ ከ10 ሚሊዮን በላይ የሚገመት ህዝብ፣ በወቅቱ ከሀገሪቱ ጠቅላላ ህዝብ 1/4ኛው ለቀብር ወጣ። የሰዎቹ ብዛትና ግፊያ በጣም ከመብዛቱ የተነሳ አስከሬኑን በታቀደው መሰረት በመኪና መውሰድ አልተቻለም። በመጨረሻም የሆሜኒ አስከሬን በሄሊኮፕተር ተጭኖ ወደ በሄሽተ ዛህራ መቃብር ስፍራ እንዲጓጓዝ ተደረገ። ሄሊኮፕተሩ መቃብሩ አጠገብ ለማረፍ ሲሞክር በሐዘን የገነፈለው ህዝብ ወደ አስከሬኑ በመተራመስ የሬሳ ሳጥኑን ሰብሮ የነጭ ከፈኑን ቁራጭ ለመውሰድ ሲጋፋ የታየበት ትዕይንት አብዮቱ በህዝቡ ልብ ውስጥ የፈጠረውን ጥልቅ ስሜት የሚያሳይ ነበር። ወታደሮቹ አስከሬኑን በኃይል ነጥቀው በድጋሚ በሄሊኮፕተር ጭነው ለመሄድ ተገደዱ። የቀብሩ ስነ ስርዓትም ከሰዓታት በኋላ በከፍተኛ ጥበቃ ተፈጸመ። የቀብር ስነ ስርዓታቸው የኢራን ህዝብ ለአብዮቱ መሪ የነበረውን ጥልቅ ታማኝነትና የመንፈሳዊ መሪነትን ዋጋ ለዓለም ያሳየበት የመጨረሻው ታላቅ ድራማ ነበር። የሆሜኒ ህልፈት ለአዲሱ ስርዓት ትልቅ የህልውና ጥያቄ ይዞ መጣ። ያለ ሆሜኒ አብዮቱ ይቀጥላል የሚለው ጥያቄ የዓለም መነጋገሪያ ነበር። ሆኖም የሆሜኒን ቦታ እንዲተኩ አያቶላህ አሊ ካሜኒ በከፍተኛ መሪነት ተመረጡ። ይህ የስልጣን ሽግግር አብዮቱ ከአንድ ግለሰብ ቁጥጥር ወጥቶ ወደ ተቋማዊ አሰራር መሸጋገሩን ያሳየ ነበር። ከጦርነቱ ድካምና ከመሪው ህልፈት በኋላ ኢራን የግንባታ ዘመን ውስጥ ገባች። የወደሙ ከተሞችን መልሶ መገንባትና የፈረሰውን ኢኮኖሚ ማቀናት ቀዳሚ ተግባር ሆነ። ይሁን እንጂ በአብዮቱ ደጋፊዎች መካከል አዲስ ክፍፍል መታየት ጀመረ። በአንድ በኩል የአብዮቱን መርሆች ያለምንም ቅድመ ሁኔታ በጥብቅ መከተል አለብን የሚሉ አጥባቂዎች ሲኖሩ፣ በሌላ በኩል ደግሞ ከዓለም ጋር መታረቅና ለህዝቡ በተለይም ለወጣቱ የተወሰነ ነፃነት መስጠት አለብን የሚሉ ለዘብተኞች ወይም ሪፎርሚስቶች ብቅ አሉ። ይህ በሃይማኖታዊ አገዛዝና በዲሞክራሲያዊ ፍላጎቶች መካከል ያለው ሽኩቻ ከሆሜኒ ሞት በኋላ እስከ ዛሬ ድረስ የኢራን ፖለቲካ ዋነኛ መገለጫ ሆኖ ቀጥሏል። በተለይ በ1990ዎቹ መጨረሻ ላይ መሐመድ ኻታሚ የተባሉ ለዘብተኛ መሪ በፕሬዝዳንትነት ሲመረጡ በኢራን ውስጥ የሲቪል ማህበረሰብና የንግግር ባህል የሚሉ አዳዲስ ተስፋዎች ታዩ። ወጣቶችና ሴቶች ድምጻቸውን ከፍ አድርገው መብታቸውን መጠየቅ ጀመሩ። ነገር ግን ይህ የለውጥ ፍላጎት በአጥባቂው የሃይማኖት መዋቅር ዘንድ ከፍተኛ ተቃውሞ ገጠመው። አብዮቱ ከውጭ ጠላት ጋር ያደረገው ፍልሚያ አብቅቶ አሁን ደግሞ ከራሱ የውስጥ ለውጥ ፈላጊዎች ጋር የሚደረግ አዲስ የትግል ምዕራፍ ተጀመረ። በዚህ ትግል ውስጥ እያለችም ቢሆን ባለፉት 4 አስርተ ዓመታት ኢራን በዓለም መድረክ ላይ የራሷን የተለየ መንገድ ለመቅረጽ ሞክራለች። በአንድ በኩል ሀገሪቱ በሳይንስ በቴክኖሎጂና በውትድርና መስክ ከፍተኛ እድገት አስመዝግባለች። በተለይም የኒኩሌር መርሃ ግብሯና የሚሳኤል አቅሟ ኢራንን በመካከለኛው ምስራቅ የማይታለፍ ቀጠናዊ ኃይል አድርጓታል። ይህ ጥንካሬዋ ግን ከምዕራባውያን በተለይም ከአሜሪካ ጋር ለዓመታት ለዘለቀውና በኢኮኖሚዋ ላይ ከፍተኛ ጫና ለፈጠረው ማዕቀብ ዳርጓታል። በሌላ በኩል የአብዮቱ ትውልድ አልፎ አዲሱና በኢንተርኔት ዘመን የበቀለው ወጣት ትውልድ ብቅ ብሏል። ይህ ትውልድ ከአብዮቱ መርሆች ይልቅ የግል ነፃነትን፣ የኢኮኖሚ ዕድልንና ከዓለም ጋር መገናኘትን ይናፍቃል። ባለፉት ጥቂት ዓመታት በተለይም በ2009 የነበረው አረንጓዴ እንቅስቃሴና በቅርቡ የተነሱ የሴቶች መብት ተቃውሞዎች በአብዮታዊው አገዛዝና በዘመናዊው ማህበረሰብ ፍላጎት መካከል ያለውን ጥልቅ ውጥረት አሳይተዋል። ኢራን ዛሬ በባህላዊ እሴቶቿና በለውጥ ፈላጊ ወጣቶቿ መካከል ባለ ትልቅ ሽኩቻ ውስጥ ትገኛለች። ዛሬም ቢሆን በቴህራን ጎዳናዎች ላይ ሞት ለአሜሪካ፣ ሞት ለእስራኤል የሚሉ መፈክሮችና የአያቶላዎች ግዙፍ ምስሎች ቢታዩ፣ ከበስተጀርባው ግን የኢራን ህዝብ የኑሮ ውድነትንና የፖለቲካ ማሻሻያዎችን እየተጠባበቀ ይገኛል። አብዮቱ በ1979 የሻሁን ዘውድ ጥሎ አዲስ መንግስት ሲመሰርት ዓላማው ፍትህና ነፃነትን ማምጣት ነበር። የዓላማ ምን ያህል ተሳክቷል የሚለው ጥያቄ ግን እስከዛሬ ድረስ የኢራናውያንና የዓለም ተመራማሪዎች ክርክር መነሻ ነው። የኢራን አብዮት ታሪክ ገና አላበቃም። ይልቁንም በየቀኑ አዳዲስ ገጾችን እየጻፈ የሚቀጥል የሰው ልጆች የታሪክ አካል ነው።